የተከበራችሁ የአድባራት ገዳማት አስተዳዳሪዎች፣ ክቡር ዶክተር ቢንያም በለጠ የዚህ ተቋም መስራች፣ የተከበራችሁ ኦርቶዶክሳውያን፣ ሙስሊሞች፣ ፕሮቴስታንቶች በዚሁ ድርጅት ተጠልላችሁ የምትኖሩ ሁላችሁም፣ እንዲሁም የመቄዶንያ በሰሜን አሜሪካ አምባሳደር ፋንቱ፣ እንዲሁም ደግሞ በመዝሙር ያገለገላችሁን እናንተ ወጣቶች ሁላችሁም በዚህ የምስጋና ቀን ከሩቅም ከቅርብም የተሰበሰባችሁ ይህ ድርጅት ጥሪ ያደረገላችሁ ክቡራን እንግዶች ሁላችሁም እንደምን አመሻችሁ። እግዚአብሔር አምላክ ከምንም በፊት በቸርነቱ በመግቦቱ ጠብቆ እዚህ ላደረሰን አምላክ ክብር ምስጋና ለሱ ይሁን። ሁላችሁም በእውነት ከልብ እንድታመሰግኑ እንድንፈልገው ብፁዕ አቡነ ዮሴፍ ከትላንትና ወዲያ ለዚሁ ፕሮግራም ነው ከሀገረ ስብከታቸው ከሐዋሳ ተነስተው የመጡት። ሁላችሁም እንደምታውቁት ነገ ታላቅ በዓል ነው። የጰራቅሊጦስ ለአባቶቻችን ለሐዋርያት መንፈስ ቅዱስን የላከበት ታላቅ በዓል ነውና በሀገረ ስብከታቸው ተገኝተው ይህንን በዓል ማክበር ሲገባቸው ለዕለት ከሀገረ ስብከታቸው ድረስ አገልግሎታቸውን ትተው መገኘታቸው ሁላችሁም ብፁዕነታቸውን እንድታመሰግኑ እንግዲህ እግዚአብሔር የተመሰገነ ይሁን። ዶክተር ቢንያምና በዚህ ተቋም ያላችሁ ሁሉ እግዚአብሔር ይስጥልን ለማለት ላዘጋጃችሁ ፕሮግራም ከልብ አመሰግናለሁ። ነገር ግን ምስጋና የሚገባችሁ እናንተ ናችሁ። ምክንያቱም ለዚህ በጎ ስራ ምክንያት ስለሆናችሁ ማለት ነው። እኔ ተጠቃሚ ነኝ። በዚህ አገልግሎት በዚህ ስጦታ የምጠቀመው እኔ ነኝ። ምክንያቱም እግዚአብሔር ለዚህ ጉዳይ እንድወስንና እንድጨክን ሃይማኖት መንፈሳዊ ጭካኔን ይፈልጋል። በመጨከን ይላል። ጭካኔ ማለት በመንፈሳዊ ነገር ለማድረግ መወሰን። እንዲህ አይነት ትልልቅ ነገሮች ሲደረጉ በራሳቸው ፈተና አላቸው እና ያንን ጨክኖ ለማድረግ ስጦታ እግዚአብሔር ልቤን ስላስጨከነ በዚህ ጉዳይ እንደ ሐናንያና እንደ ሰጲራ ልቤን ስላልከፈለው እግዚአብሔርን አመሰግነዋለሁ። እዚህ በመጽሐፍ ቅዱስ በሐዋርያት ሥራ ላይ ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። ማንም ያስገደዳቸው ሰው አልነበረም። ቤታቸውን ሽጠው ገንዘቡን ለእግዚአብሔር አገልግሎት እንዲውል ቃል ገቡ። በገቡትም ቃል መሰረት ቤታቸውን ሲሸጡት ገንዘቡ በዛባቸው። ከዚህ በኋላ ሐናንያ ሚስቱን ሰጲራን ጠራና ቤታችንን ሽጠን ለእግዚአብሔር ቤት ሐዋርያት ለሚሰሩት መንፈሳዊ አገልግሎት እንሰጣለን ብለን ስንነጋገር ከኔና ከአንቺ ውጪ ማን ነበረ አላት። አይ ማንም የለም። እንግዲህ ገንዘቡ ብዙ ነው። የሰማን ሰው ከሌለ የሚታዘበን ከሌለ ግማሹን እንስጥና ግማሹን ደግሞ እኛ እንጠቀምበት አላት። እሷም በሐሳቡ ተስማማች። ከዚህ በኋላ በእነ ጴጥሮስ ፊት ያንን ገንዘብ ግማሹን ወስዶ መባ በሚሰበሰብበት ቦታ ላይ አስቀመጠው። ጴጥሮስ በመንፈስ ቅዱስ ተመልቶ ትኩር ብሎ ተመለከተው ይላል። ሐናንያ ቤትህን ከመሸጥ በፊት ያንተ አልነበረም? አዎ።
ታዲያ ለምን መንፈስ ቅዱስን ታታልላለህ? የተሸጠው በዚህ ገንዘብ ብቻ ነው ማለት ደነገጠ። በዚህ ምክንያት በዚያው በሐዋርያት ፊት ሞተ ይላል። ከጥቂት ደቂቃዎች በኋላ ደግሞ ሰጲራ መጣች። ያ ነገር እንዴት ተከናወነ ብላ ምስጋና ውዳሴ ፈልጋ መጣች። እነ ጴጥሮስ ፊት በቆመች ጊዜ ባልሽን ከዚህ አስከሬኑን ያነሱ ሰዎች ያንቺንም ሊወስዱ ቆመዋል፣ እየጠበቁሽ ነው አላት። እሷም ሞተች ይላል። አያችሁ፣ መጀመሪያም የራሳቸው የነበረውን ነገር ቁጥሩ ሲበዛ ስላሳዘናቸው በተደጋጋሚ እንደተነገረው ይሄ ቤት በዘመኑ 4 ሚሊዮን የኢትዮጵያ ብር ባልደረሰ ገንዘብ የታነጸ ቤት ነው። እኔ ከዚያን ጊዜ ጀምሮ ለመንፈሳዊ አገልግሎት ሰጥቼዋለሁ። ነገር ግን አሁን በመጨረሻ ደግሞ ጠቅልሎ ለመስጠት ውሳኔ ባደረጉ ጊዜ ከማንም አልተማከርኩም። ወሰንኩ። ውሳኔን ለወንድሜ ለማኑኤል ጌታነህና ለዶክተር ቢንያም ደውዬ ትዕዛዝ ያስተላለፍ፣ ይሄን ወስኛለሁ፣ ሄዳችሁ ይሄን አድርጉ፣ በቃ አለቀ። ነገር ግን ቤቱ በዚህ ዘመን ቢሰራ ወይ ቢሸጥ ቢለወጥ ለመሆኑ ምን ያህል ያወጣል ተብሎ በባለሙያ ሲገመት እንደሰማችሁት ከ120 ሚሊዮን የኢትዮጵያ ብር ያላነሰ ያወጣል። ከሰራሁበት ስንት ጊዜ እጥፍ እንደሆነ አስቡ። አይማ በጣም ቁጥሩ ብዙ ነው። ግማሹን መቄዶንያ አድርጎ ግማሹን ደግሞ የራሴን ጉልበቶች ብሞላበት እንዳልን ያስጨከነኝ አምላክ ክብር ምስጋና ለእሱ ይሁን። ምክንያቱም በዓለማችን ላይ እንደምታዩት በወንጌልም እንደተጻፈው ከእግዚአብሔር ጋር እየተገዳደረ ያለው ገንዘብ ነው። እሱም ሲናገር ወይ ለእግዚአብሔር ወይም ለገንዘብ ለማን እንደምትገዙ ለዩ ነው። ዓለማችን እየታወከበት ያለው ይሄ ነው። ስለዚህ ይሄንን ጾር ማሸነፍ እንግዲህ ከባድ የሆነበት ዓለምና ዘመን ነው። ለዚህ ነው አሁን መቄዶንያዎችንም ሰዎችንም ያስገረመው እንጂ እኔ በራሴ አስቀድሞ ያለቀ ጉዳይ ነው። እኔ አመድ በዱቄት እኮ ነው የቀየርኩት። እኔ ተጠቃሚ ብልጡ ነኝ። ይሄ ቤት እኮ አፈር ነው፣ የብሎኬት ድርድር ነው፣ በሰው እጅ የተሰራ ነው። በሆነ አጋጣሚ ሊፈርስ ሊጠፋ የሚችል ነገር ነው። ነገር ግን በዚህ በብሎኬት ድርድር በሆነው በሰው እጅ በተሰራው አመድ እኔ ደግሞ ዱቄት ለወጥ በጌታ ቃል መሰረት በሰው እጅ ያልተሰራ ሰማያዊውን ቤት ገዛሁበት። ስለዚህ አትራፊው እኔ ነኝ፣ ተጠቃሚው እኔ ነኝ። ምክንያቱም ይሄን ተሸክሚው አልሄድም፣ ከኔ ጋር መቃብር አይገባም። ድሆች የእግዚአብሔር መገለጫዎች እንደሆኑ መጽሐፍ ቅዱስ በስፋት ይነግራል። ስለዚህ እግዚአብሔር ለሚገለጥባቸው መርዳት እንደተባለው የዚህ ተቋም ዓላማው ሰውን ለመርዳት ሰው መሆን በቂ ነው በሚለው የእምነት የጾታ የምን ልዩነት ሳይደረግ ሁሉንም በእኩልነት ከወደቁበት የሚያነሳ ቅድም አሁን እዚህ ግጥም ሲያነቡ ያያችኋቸው ሰው እዚህ መቄዶንያ አንስቶ እዚህ ያደረሰኝ ብለው ሽክ ብለው ቀርበው እሳቸው በዘመናዊ ቋንቋ ይናገሩ ነበር። እግዚአብሔር እንዴት አድርጎ እንደረዳቸው። እንግዲህ ብዙ ሺዎች ናቸው እንደዚህ ይሄ ድርጅት የደረሰላቸው። ስለዚህ ሁላችንም ይሄንን ድርጅት በምንችለው መንገድ የመርዳት
ሃይማኖታዊ ብቻ ሳይሆን የዜግነትም ግዴታ አለብን። የዜግነት ግዴታ አለብን። ለጽድቅ ብቻ ብለን የምናደርገው ሳይሆን ለሞራል ልናደርገው የሚገባ በየቤታችን ብዙ በየዕለቱ የማንጠቀምባቸው ነገሮች አሉ። እንደ ጌጥ የምናያቸው የተደረደሩ የማንለብሳቸው ልብሶች ቁም ሳጥን ያጨናነቁ፣ እንደነዚህ አይነቶቹን ልንጎበኝበት ይገባል። በቤት ውስጥ ያለውን ቁሳቁስ ሁሉ ዕለት በዕለት አንጠቀምበት። በዓመት አንድ ጊዜ የማንበላበት ሳህን ይኖራል። በዓመት አንድ ጊዜ የማንለብሰው ልብስ ግን ቤታችን አጨናንቋል። ስለዚህ በጎ ስራ ለራስ ነው። ለወደፊቱ ብድር ለእግዚአብሔር እየሰጠን ለድሃ ለተቸግረው የሰጠ ለማን አበደረ ይላል ቅዱስ መጽሐፍ? ለእግዚአብሔር አበደረ። ስለዚህ እኛ እያቆየን ነው እኮ ይሄ የምናከማቸው በጎ ስራ ነው ነገ ዋጋ የሚሆነው፣ ነገ በእምነት ሚዛን ላይ የሚቀመጠው። ዛሬ ያቆየነው ነው እንጂ ከሞት ካለፍን በኋላ ይሄ ነገር ይሄን አድርጉበት ብለን ብዙ ጊዜ የምንለው ዋጋ ይሰጣል። ሳለን ከአይምሯችን ጋር ከጤናችን ጋር እያለን የምናደርገው በጎ ነገር ነው። ስለዚህ ሁላችንም ይሄንን ሰው እስከሆነ ድረስ ለሰው በጎ ነገር ማሰብ፣ በጎ ነገር መስራት ከሁላችን ይጠበቃልና ይሄንን እንግዲህ ሁሉም አራያ ምሳሌ አድርገን በጎ ስራ እንስራ። የሰማይ ቤታችንን የምንሰራው እዚህ ምድር ላይ እያለን ነው። በእግዚአብሔር ቤት በቅዱሳኑ ፊት ተቀባይነት የሚኖረን አሁን በሕይወት ሳለን ያደረግነው በጎ ስራ ስለሆነ የሚጠብቀን ተከትሎንም የሚነሳው ይሄ ነው። ለሁሉም እንደ ስራው እሰጠዋለሁ ያለው በኋላ በትንሣኤ ዘጉባኤ የምንቀበለው የሰራነውን ነው፣ የሚመዘንልን የሰራነውን ነው። ስለዚህ በጎ ስራ እንስራ። እኔ ያደረኩት ለራሴ ነው፣ ጥቅም እንዳለው ስለተረዳው ነው። በእግዚአብሔር ፊት ራቁቴን እንዳልቆም ነው ይህን ስራ የሰራው። ስለዚህ እናንተ እኔን ብታግዙኝ ይሄ በጎ ስራ ለጽድቅ እንዲያደርግልኝ የኃጢአት መደምሰሻ የመንግስቱ መውረሻ እንዲያደርግልኝ በጸሎታችሁ እንድታስቡ ብቻ ነው ጠይቀው። ሁላችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጣችሁ። ጊዜያችሁን መስዋዕት አድርጋችሁ ከብፁዕነታችሁ ጀምሮ የተገኛችሁ እንዲሁም የሚዲያ አካላት ይህ ጉዳይ ለሌሎች እንዲደርስ ጊዜያችሁን መስዋዕት አድርጋችሁ ፈቃደኞች ሆናችሁ መጥታችሁ ይህን መርሃ ግብር በመመዝገባችሁ በራሴም በዚህ ተቋምም ስም እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይስጥልኝ።